ሰላም ለፍልሰተ ስጋኪ መካነ ፍስሐ ወኑዛዜ አበይረስ ወለላ ወይልዩ ወለትካዜ ዳሴ ማርያምን ግን ለየት የሚያደርገው ሚስጥር ብቻ አይደለም። እንደ ሌሎቹ ብርሃዊ ሴቶች አንገቷን ቀና ሳታደርግ ውሃን ትቀዳ ዘንድ ዮሴፍን ታገለግለው ነበር ይላል። የፍጥረታት ሁሉ መጀመሪያ ባንቺ ታደሰ። አስቀድሞ በስላሴ ሕሊና ፍጥረቱን እንዲታደስባት ያስቀመጣት እና መጽሐፍ ቅዱስን ማወቅ ከፈለገ አንድ ሰው ቅዳሴ ማርያም ያስቀድስ ነው መልእክቱ። የእመቤታችን ግን ድምጽ ይሁንልኝ የሚለው ፍጥረት ሁሉ አዳነ። ሰው ወደ ቤቱ እመቤታችንን ይዞ መግባት አለበት። ኢየሱስ ክርስቶስ የሚለውን ስም በትክክል ለመረዳት ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የአውደ መጽሐፍት ዝግጅታችን ነው። ቅዳሴ ማርያምን ወደ እናንተ እያቀረብን ነው የምንገኘው። እንግዲህ በውስጡ በርካታ ሚስጥራት ያሉበት ፍጥረት የታደሰባት እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስ አንደበቱን አቅንቶለት የልቦናው ሐሳብ በመጽሐፍ ቅዱስ በድርሰት ያመጣውን አባ ሕርያቆስ እያነሳን ወደ እናንተ እያቀረብን ነው የምንገኘው። በቅዳሴው ስንቆም አባቶቻችን ሚስጥሩን ሲያመሰጥሩት ቅዱስ አባታችን እንዴት ባለ ሂደት ይህንን ድርሰት እንደደረሰውና ሚስጥሮቹ ደግሞ ከዚህ የተነሳ እንደተገለጡለት ወደ እናንተ እያቀረብን ነው የምንገኘው። እንግዲህ እንድንማርበት እንድንባረክበት ይህንን ማንበብ ትርጓሜውንም ተጨማሪ ማንበብ በሰዓታቱ የምትቆሙ የምትበረቱ በቅዳሴዋም ያላችሁ አላችሁና ለሀገር ሰላም ፍጥረት ሁሉ እንዲታደስ እመቤታችን ቅድስት ድንግል ማርያምን ካልተያዘ መከራው ይጸናልና እንደ አባ ሕርያቆስ ሚስጥራችን ሁሉ ብሩህ እንዲሆን እግዚአብሔር እንዲሰማን እመቤታችን መያዝ እንዳለብን የቅዱሱን ሕይወት ወደ እናንተ እያቀረብን ነው የምንገኘው። አሁንም ከኛ ጋር ሆኑ። መልካም እንግዲህ ዲያቆን በጣም አባ ሕርያቆስ ድርሰቶቹ ላይ ስናነሳ በውስጡ ያሉትን ነገሮች ስናነሳ ያው ዘመኑ ብዙዎች የሚንጫጩበት ነው። እሱ ሲያነሳ ሕሊናዬ እኮ አለ መጀመሪያ ሲነሳ ያው የሚረሳ ነው አንቺ ይላል ሰማያውያን መላእክት እንኳን ሊተካከሉት የማይችሉትን ከዛ ይመጣል እኮ ወደ ውስጥ ስንገባ ለምሳሌ ማለት የሆድ መጥበብ ከዓለም ሁሉን ከያዘው ስፋት ጋራ እንደምን ያለ ነው። አሁን እንደምን ያለ ነው ንጻሬ ዓለምን በእጁ በስንዝሩ የሚያዝ ዓለምን የፈጠረ ከመፈጠሩ በፊት የነበረ ከዓለም መስፋት ጋር ከሆድ መጥበብ ጋር ያነጻጽራል። በነገራችን ላይ አባ ሕርያቆስ በጣም አነጻጽሮ የሚጽፍ የጽፈቶቹም ይዘት ደግሞ በጣም ጥልቅ ናቸው። በተለይ ለሃ ማርያም በሚባለው ድርሰቱ ላይ እመቤታችን ቅድስት ድንግል ማርያምን በእግረ መንፈስ ቅዱስ እየሄደ የደረሰባትን የዕለተ ዓርብ በየሰዓቱ በ3 ሰዓት እስከ ቅዳሜ ድረስ ክርስቶስ እስኪነሳ ድረስ እዛ ላይ በጣም በጥልቀት ነው መከራዋን ሰቆቃዋን እያነሳ የሚሄደው። ምክንያቱም የልቦና ንጽህና ስለነበረው እመቤታችን ዘወትር ያያት ነበር ይላል። የምትሆነው ሁሉ ይመለከት ነበር፣ ይሳለበት ነበር። እመቤቴ ሆይ ለቅሶች በሰዎች ፊት ሁሉ በዕለተ ዓርብ ስታለቅሺ ጣዕም ያለው ነበረ እያለ ነው በዚህ እንትን ላይ የሚያነሳው እና 6 ሰዓቱ ላይ ያለው ድርሳኑ ላይ የሚያነሳቸው እጅግ ልብን የሚሰነጣጠቁ ከያዕቆብ ጋር እያነጻጸረ ያነሳና ነገረ ማርያም ላይ በጥልቀትና በስፋት አብራርተው ከጻፉት ብቻም አይደለም ሚስጥረ ሥላሴ ነገረ ድህነት የተፈጸመባት ስለመሆኑ ይደመድማል። አሁን ቅዳሴ ማርያም ሲባል የማርያም ምስጋና ይሁን እንጂ ሚስጥረ ሥላሴ አሁን ትመጣበታል። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ከሁሉ በላይ ዓለም የሞቀበት እያለ አንድነቱን በሶስትነቱ መጠቅለሉን ሽምን የሆነውን ሚስጥር ጥቅልል ባለ ሐሳብ
የሚጠቀልል ምክንያቱም ሐሳብህን ሊሸከምልህ የሚችል ቃላት ራሱ ማግኘት እግዚአብሔር ከእርሱ ጋር ካልሆነ በስተቀር ማንም ሊችል አይችልም። አንዲት ስንኝ ለመጻፍ እኮ ሰዎች ስንት ነገር ወጥቶ ነገረ መለኮትን ከላይ ከሰማያት የጀመረውን በምድር ለሰዎች የተደረገውን ከዛስ እመቤታችን ቅድስት ድንግል ማርያምን እያመጣ የሚያነሳበት መንገድ አሁን ሰዎች በዚህ ሰዓት በተለይ ስለ እመቤታችን ስናወራ እሷን በቃ በልዩነት ወደን እስቲ ነገ አምስቱ አዕማደ ምስጢራት ላይ በስፋት ያሉትን ምስጢረ ሥላሴንና ብዙዎቹን ያነሳል። ከነሱ የተመረጡትን ሐሳብ ከቅዳሴው ብታነሳለን ብዬ ነው። እንግዲህ ያው ሰዓት ስለሚገፋ እንደው ጥር ነው የምናረጋው። እንግዲህ እናስተውል ላይ ነው እና አንቺን የወደደ እግዚአብሔር አብ ቅዱስ ነው ይላል። በማኅፀንሽ ያደረም ወልድ ዋሕድ ቅዱስ ነው፣ ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ ነው ይልና ምስጋናን የተመላሽ ድንግል ወይ በማንና በምን እንመስልሻለን ይላል። አማኑኤል የማይተረጎም የሥጋን ልብስን ካንቺ የለበሰ መሳሪያ ነሽ ናይልና ምን ይላል መሰለም። ከዚህ በኋላ ጉዳዩን ወደ ብሉይ ኪዳንና ወደ አዲስ ኪዳን ነው የምንሄደው። አሁን ወደ ነገረ ድነት ነው የምንመጣው። የእመቤታችን የቅድስት ድንግል ማርያም በሰው ልጅ መዳን ላይ ያላትን ድርሻ ነው ሊያሳየን የሚሞክረው። ይሄንን እናስተውል ነው የሚለው ዲያቆን። ሰው ካላስተዋለ በትክክል ሊረዳው አይችልም። በጣም ብዙ ሰዎች ግራ እየተጋቡ ያሉት አስተዋይ ልቦና መጉደል ነው። እንግዲህ የመጽሐፈ ነገሥት ላይ ታስታውስ እንደነበር የጊያዝና የኤልሳን ታሪክ የኤልሳ ትልቁ ጸሎት የነበረው እባክህ ዓይኑን ክፈትለት ነው። እንግዲህ ዲያቆኑ የሚለው በቃ ዓይናቸውን ክፈትላቸው ነው። ነገረ ማርያምን ለመረዳት የእመቤታችንን ጉዳይ ለመረዳት እንግዲህ የመላእክትን ጉዳይ ለመረዳት ነው ዓይኑን ክፈትለት ያለው አይደል? ኤልሳ አንደኛ ነገሥት ላይ ታስታውስ እንደነበር ጊያዝን ዓይኑን ክፈትለት በዙሪያችን ማን እንዳሉ እንዲያይ ዘንድ ነው ያለው። መላእክትን ለመረዳት እንዲከተባለ ደግሞ እመቤታችን ሲሆን ደግሞ ጉዳዩ በጣም ጥልቅ ነው፣ የማይመረመር የማይተረጎም የነገረ መለኮት ጉዳይ ነው ወደ እሷ ይዘን የምንመጣውና እናስተውል የሚለውን ይሄን ይናገራል። ስለሆነ አሁን ወደ ብሉይ ኪዳን ነው የምንሄደው። ብሉይ ኪዳን እንደሚታወቀው በመጽሐፍ ቅዱስ የጥናት ትምህርታችን መሰረት ለሐዲስ ኪዳን ምሳሌ ሆኖ ነው ሲያገለግል የነበረው። ቅዱስ ጳውሎስ ደግሞ በገላትያን በሕግ መልእክቱ ላይ ሲናገር የቀደመው ሕግ የጥላ ሕግ ሆኖ ልናይ ብሎ ብሉይ ኪዳንን በጥላ እየመሰለ ያሳየናል ማለት ነውና እንግዲህ እመቤታችን ቅድስት ድንግል ማርያም አንዱ ቅዳሴ ማርያም የሚታወቅበት ምንድነው መሰለ? በእኛ ቤተክርስቲያን ትምህርቶች በሶስት መንገድ ሊሰጡ ይችላሉ። የመጀመሪያው ምስጢራዊ ትርጓሜ ምሳሌያዊ ትርጓሜ በሆነ መንገድ ይሰጣል። ሁለተኛው ምስጢራዊ ትርጓሜ በሆነ መንገድ ይሰጣል። ሶስተኛው ሰዋሰዋዊ ትርጓሜ በሆነ መንገድ ይሰጣል። ለምሳሌ ሌሎቹ 13ቱን ቅዳሴያቶች ብታያቸው ምስጢር ናቸው። ጥልቅ የሆነ ጉዳይ የነገረ መለኮት ጉዳይ ያላቸው እዚህ ጋር ምስጢር አለ። ቅዳሴ ማርያምን ግን ለየት የሚያደርገው ምስጢር ብቻ አይደለም፣ ጨመረና ምን ጨመረበት መሰለ? ምሳሌያዊ ትምህርት ጨምሮበታል። ስለሆነ ለዚህ ነው በማንና በምን እንመስልሻለን ምስጢረ ሥላሴን ለማስረዳት ምሳሌ በጣም ተጠቅሟል። ቅድም አንተም ስታነሳ እንደነበረው አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። አብ የወይን ግንድ ነው፣ ወልድ የወይን ግንድ ነው፣ መንፈስ ቅዱስም የወይን ግንድ ነው ይላል። ከዛ ደግሞ አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እያለ ይዘረዝራል። ነገረ ማርያም ላይም ሲመጣ ከብሉይ ኪዳን ነው መጀመሪያ የፈለገው። ገና ከሕገ ሕሊና ጉዳይ ነው ያነሳው። ከአዳም ጀምሮ ነው ጉዳዩ ማንሳት የፈለገውና ገና ሲጀምር ምን አለ መሰለ? ወዮ ይላል አባ ሕርያቆስ፣ ይህ ነገር እጹብ ድንቅ ነው ይላል። የቀደሙት አባቶቻችን ከሞት ወደ ሕይወት፣ አሁን ነገረ ድነት መዳን ማለት አንደኛው በእኛ ቤተክርስቲያን በአዲስ ተፈጥሮ መኖር ነው እና ከሞት ወደ ሕይወት የተሻገሩብሽ ድልድይ ሆይ ይላል። ከምድር እስከ ሰማይ የምትደርሺ መሰላል ሆይ የፍጥረታት ሁሉ መጀመሪያ ባንቺ ታደሰን። ቅድም ብያለሁ፣ መዳን ማለት በኦርቶዶክስ ትምህርት አዲስ ተፈጥሮ ነው። ቅዱስ ጳውሎስ ደግሞ በመልእክቱ ሲናገር በአዲስ ተፈጥሮ ፈጠረን ይላል። ስለሆነ አሁን ስለ አዲሱ ተፈጥሮ ልናወራ ነው። በነገረ መለኮት ትምህርት ኢንካርኔሽን የሚባለው ትምህርት ወይም ምስጢረ ሥጋዌ የምንለውን አዲስ የመሆንን ትምህርት ሊያስተምር ነው። ከዛ በኋላ ወደ አዲስ ተፈጥሮ ባንቺ ታደሰ ሲባል ወደ አዳም ነው የምንሄደው። እዚሁ ቅዳሴ ማርያም ላይ ቁጥር 31 ላይ ምን ይላል? ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ፣ በግፍ የተገደለው የአቤል የዋሂቱ አንቺ ነሽ። አይቶ ከሆነ አዳም ዘፍጥረት 3 ነው፣ አቤል 4 ነው። እና መጽሐፍ ቅዱስን ማወቅ ከፈለገ አንድ ሰው ቅዳሴ ማርያም ያስቀድስ ነው መልእክቱ። ምዕራፍ ራሱ አይስትም ማለት ነው። ምዕራፍ 3 ስለ አዳም መሰደድ መበደል የሰው ልጅ ውድቀትን ያነሳል። ምዕራፍ 4 ላይ ደግሞ ቀጥታ ሄደና የአቤል የዋሂቱ፣ ከዛ አቤል ደግሞ ታስታውስ እንደነበር በቃየል ተገደለ። ቀጣይ ማን ነው የሚመጣው? የአቤል ምትክ ይኸው ይላል እዚህ የሴት ቸርነት አንቺ ነሽ። ከዛ ደግሞ ይቀጥልና
የሄኖክ እያለ እያንዳንዱን ዘፍጥረት 3 4 5 6 7 እያለ ይሄዳል። ከዛ ዘፍጥረት 18 ላይ ሲደርስ ነው ሚስጥረ ስላሴን ወደ ሚስጥረ ስላሴ ጉዳይ ማብራራት ያለውና የኦሪት ዘፍጥረትን የፍጥረታት ሁሉ መቅድም መጽሐፍ በብሉይ ኪዳን ዘፍጥረት ነው። ስለሆነ ኦሪት ዘፍጥረትን ለመረዳት የፍጥረታትን ጉዳይ ለማወቅ ሰው ቅዳሴ ማርያምን ማስቀደስ መቻል አለበትና ይሄንን ጉዳይ ያብራራ ወደ የኖህ መርከብ ይላል። የዛቤል አለ፣ ያዕቆብ አለ፣ አብርሃም አለ እያለ እያንዳንዱን የመጽሐፉን ይዘት በጣም በሚደንቅ ሁኔታ ሙሴና አባ ሕርያቆስ እየተናበቡ እስከ ጻፉት እስኪመስል ድረስ ቅዳሴውን አንድ ላይ ቆሞ ይሄ የሆነው ቅድም አንተም መቅድሙ ላይ አንስተዋል። ገላጩ ከሳቴ ምስጢሩ መንፈስ ቅዱስ ነው። ገና ሲጀምር በመንፈስ ቅዱስ የደረሰው መሆኑን የምታየው ምንም ልዩነት የሐሳብ ኮንትራዲክሽን አታገኝባቸው። መጽሐፍ ቅዱስን ሕይወትን በደንብ አድርጎ ሰጥቶ ገልጦ አብራርቶ ነው አባ ሕርያቆስ ያስቀመጠው። ከዛ እንግዲህ እንዳልኩ የአብርሃም እንግዳነት፣ የይስሐቅ ማዕዛው፣ የያዕቆብ መሰላል አንቺ ነሽ፣ ዮሴፍን የምታረጋጊው አንቺ ነሽ ይላል። ታስታውስ እንደነ አሁንና ምእመናን ይህንን ስንሰማ ትንሽ በጣም በጥልቀት እንድንሰማው እመቤታችን ትፈልጋለች። አልረጋጋ ያልንበት ጊዜ ላይ ያለ ነው። በነገር ላይ እንደ ሀገርም እንደ ግለሰብም እንደ ተቋምም እንደ አገልግሎትም ብዙ ነገሮች አልረጋጋ ያሉ ጊዜ ላይ ያለ ነውና ዮሴፍን የምታረጋጋው እመቤታችን እኛ እንድታረጋጋ ነው የምናየውና ቅዱስ ዮሐንስ አፈወርቅ ሲናገር እያንዳንዱ መጽሐፍ ቅዱስ ላይ የተጻፈው ታሪክ ስም ቢለወጥ አንተ ነህ ይላል። ስለሆነ እንግዲህ ዮሴፍ ያልተረጋጋበት ጉዳይ ላይ ደግሞ እኛ ያልተረጋጋንበት ጉዳይ አለ። ዮሴፍ የተሰደደበት ጉዳይ ላይ እኛ ደግሞ የተሰደርንበት ጉዳይ አለ። ይሄ ሁላ ታሪክን እየመዘዘ አባ ሕርያቆስ ሲያመጣ አብርሃም በሚለው እኛን ራሳችን እንድናይ ይፈልጋል። አቤል በሚለው በአቤል ሕይወት ውስጥ እኛ ደግሞ ማን ነን የሚለውን እያንዳንዱን ላይ በጣም በብዙ ምሳሌዎች ይልና ነቢያት ላይ ነው የሚያቆመው። ይሄንን የምሳሌ ትምህርት ይጀምራል ማለት ከዘፍጥረት ከሕግ መጽሐፍ እስከ ነቢያት መጽሐፍ በ3 ገጽ ነው የጠቀለለው። ይሄ በጣም ጥልቅ ይሆን የዋህነቷንም ራሱ ሲጠቅስ በጣም ከጥልቆቹ መካከል ዮሴፍን ስታረጋጋው ምን ብላ አረጋጋቸው ሲባል አረጋዊ ዮሴፍ ታሪክን ያመጣል። ሀተታዎች አሉ። ለምሳሌ ማርያም የምትባል የእመቤታችን እስቲ የሆነችውን አግብቶ እንደነበረ እዛው ትርጓሜ እንትኑ ላይ ይናገራል። እሷ ሞታ ነበረ በእርጅና ወራት። እመቤታችን ገና ልጅ ከቤተ መቅደስ ትውጣለን ብለው አይሁድ በክፋት ሲነሱ ያረጋው ዮሴፍ እና በዛን ሰዓት ላይ ህፃናቶቹ ነበሩ የሱ ልጆቹ፣ ሌሎቹንም ትንከባከብ ነበረ። ውሃም በመቅዳት ይሄ መራመድን ያለመደ ከቤተ መቅደስ መንቀሳቀስን ያለመደ ደም ግባቷ ያማረ መዓዛዋ የሚሸት ከሰማይ መላእክት የመገቧት ያሳደጓትን እናት ወደ በረሃው እንደ ሌሎቹ ዕብራዊ ሴቶች አንገቷን ቀና ሳታደርግ ውሃን ትቀዳ ዘንድ ዮሴፍን ታገለግለው ነበር ይላል። አለመረጋጋቱ ራሱ በዚህ ላይ አንድ ጊዜ ማናት ይችላል እንዴ ዮሴፍ ለመቀበል እኮ በጣም ተጨንቋል እኮ ክርስቶስ እንዴ ምን ብዬ ወስዳታለሁ? ምክንያቱም ባል ያላገባች ሴት በመንፈስ ቅዱስ ከሷ የተጸነሰው በመንፈስ ቅዱስ ነውና ጮኛን ማርያምን ለመውሰድ አትፍራ ብሎ ሲነግረው ምን ብዬ ልውሰዳት እንዴ ወንድ ያላገባችን ወለደች ወይም ደግሞ ለማለት እንዴት ነው ወገኖች አይሁድን ማሳመናቸው? እንደውም እኮ ለእንትን አቅርበውታል። ዜና ማርያም በተባለ ድርሰት ላይ እንደም ማያ ዘለፋን እመቤታችን ሲያጠጧት ዮሴፍ እንዳልደረሰባት አንደኛው ማረጋገጫ ነው ይላል። ገብቷል። ትህትናዋን ያመጣዋል እዚህ ጋር። ስለዚህ ባለመረጋጋት ውስጥ ስንጠፋ እመቤታችንን በትዕቢት አይደለም አንዳንድ ደፋሮች እግዚአብሔር ልቦናቸውን ያብራላቸውና ምንም ችግር የለውም እኔም እኮ ማርያም ባለችበት ዘመን ብኖር እኔም ክርስቶስን ሎቱ ስብዓት በጣም ነው የሚጨንቀው ራሱ ቃላቱ ማለት ዘመኑ ይሄ ድፍረት ከመምጣቱ ጋር ተገናኝቶ ሊተራል ዕውቀት ከማንሳቱ ምንፍቅናን የጨለማው ገዢ በዓለም ላይ እንደመስፈኑ መጠን እመቤታችን ከአፋችን እንዲነጥቅ የዚህን ያህል ድፍረት በትውልዱ መካከል ሎጂክ እኮ ቀላል ነው። እግዚአብሔር ሰው አይደለም። እግዚአብሔር እኮ አይሳሳትም። አስቀድሞ በስላሴ ህሊና ፍጥረቱ እንዲታደስባት ያስቀመጣት ናትና በቃ እኮ እሷ እኮ በዛ ዘመን እኮ አነች የለች የሚባል ጉዳይ የለም። በህሊናው እኮ ተስላ ያለች ነች። ከአዳም ከንጹህ አካሉ ያላች ሔዋንን እኮ ሲያርቃት እኮ ምንድነው የሚለው ዛ ገድለ አዳም ላይ ተዋት ከሷ ከዘሯ ከአንተ ከሷ ተወልዶ ላንተ ለመዳነ ምክንያት ትሆናለችና አትክፋት ታረቃት ብሎ ወዲያውኑም እጅ መንሻ እንዳቀረበላት እንግዲህ ገድሉ ይናገራል። አባቶችን በሚስጥር ያነሱታልና የእመቤታችን ትህትና በየትኛውም ቦታ ብታነሳው አንድም ቦታ ቀና ብሎ
አምላክን የመሰለ አምላክን የሚያክል እሳት ተሸክማ ሰው ሲሆን እሳት ነው ደግሞ ሲደክመው ዮሴፍ ደክሞት ይሰጥሻል ይላታል እኮ ይሄ ሰቆቃዋ ድንግል ላይ ዮሴፍ ይደክመዋል አንቺ ግን ትቀበይዋለሽ እየተራመድሽ ከፊት ሄሮድስ እያስፈራራሽ ይላል ከፊት ለፊት ደግሞ ሐሩሩና አሻዋው እየወጋሽ አንድ ጊዜ በጀርባሽ አንድ ጊዜ በሆድሽ እንዲህ እያደረግሽ እንደምን ወሰድሽው ይላታልና ያን ያረጋች እንኳን እያለቀሰች ትሄዳለች እንጂ ቅድስት ድንግል ማርያም ሰማይና ምድርን የፈጠረ አምላክን ተሸክማ እየሄደች ትህትናዋን ያዕቆብ ዘስሩግ እኮ ባይደንቀው ነው ከዛ ይሄንን ሚስጥራቶች ያመጣሉና እስቲ ስለ ስጋና ደሙንም ያወጣል ስጋና ደሙንም ሲናገር ሚስጥሩ በዛ ላይ ውስጡን እሳቱን እሳትነቱ ይህን የሚቀበለው ምን ሆድ ነው ሁሉ ነገር እሳት መሆኑን ይናገራልና አለፍ አለፍ ያደረግን እንጠቅልለውና ሐሳቦቹ በተቀላላ ያዛቸውን ሐሳቦች እንደው እስከ መጨረሻው በኔ አሁን የነገረ ድነት ጉዳይ ሲናነሳ ብሉይ ኪዳንን አይተኸው ከሆነ እንትኑን እንዲዝልን ከኦሪት ዘፍጥረት ምዕራፍ 1 ጀምረ እስከ መጨረሻው የነቢያት መጽሐፍ ድረስ ነው የሚደምድመውና እዚሁ ቅዳሴ ማርያም ላይም ሲያነሳልን አብሮ የነቢያት ትንቢታቸው ምሳሌ ይላታል መቤት ድንግል ወይ የነቢያት ትንቢት ምሳሌ የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እህታቸው አንቺ ነሽ በመዓልትና በሌሊት በሮች ደጅ የሚጠኑ የጎልማሶች የደናግላን የመነኮሳት መመኪያቸው አንቺ ነሽ ይላል መቤታችንን ያነሳል እንግዲህ ነገረ ድነትን ስናነሳ ሶስት ነገር ነው የምናነሳው የመጀመሪያው ጉዳይ አሁን ጉዳዩ በጣም እየተዘረዘረ በሄድ ምዕመናን በዚህ ሶስት መንገድ እንዲያዩት ነው አንደኛው አዳም በተሰደደ ጊዜ የመጀመሪያው ያጣው አዳም እግዚአብሔርን ትልቁ ኪሳራ ቅዱስ ባሲሎስ ዘቂሳርያም እንደሚናገረው ገነትን ማጣቱ አይደለም የገነት ባለቤት የሆነውን እግዚአብሔርን ማጣቱ ነው ትልቁ ጉዳይ ስለሆነ አዳም እግዚአብሔርን ያጣውን አዳም እግዚአብሔርን የሚያገኝበት መንገድ ደግሞ ያስፈልገዋል እና ለዛ ነው ትዚል እንደነበር ዘፍጥረት 3 ላይ እንደበደሉ ነው ስም ያወጣላታ ሔዋን ያላትና ትርጓሜያችን ላይ ዘፍጥረት ላይ በጣም ይገረማል ትርጓሜው ራሱ በአዳም ሞት ያመጣችበትን እንዴት የሔዋን እናት ብሎ ሔዋን ብሎ ይሰይማታል ሴት ነበር ሚላት ከዛ ሴትነትንማ አይተኮነ በኋላ ላይ እናነሳዋለን መጽሐፍ ቅዱስ ላይ ቅድም ዮሐንስ 2 ላይ ያነሳናል ታሪክ ላይ ሴት የሚለውን ቃል ስናመጣ መናፍቃን መቤታችንን ክብር ይግባውና ክርስቶስ ያቃለላት የሚመስላቸው ሰዎች አሉና ሴትነትን ያልተረዳ ሰው ነው ይሄን ሊል የሚችለው እና በጣም የሚደንቅ የመጀመሪያው ጉዳይ ሔዋን ብሎ ሲጠራት እዛው ትርጓሜያችን ላይ ቅዱስ ያሬድም እንደተናገረው መቤታችንን በትንቢት መነጽር አዳም እንደ እንቁ አብርታ ይመለከታት ነበር ይላል እና እኛ ብንሆን እንግዲህ ስም አውጣላት በሰዓቱ ብንገኝ ከገነት አይደለም ከሀገር ያስባረረንን ሰው ስም አውጣለት ብዬ ስም እድሉን ብሰጥ ትንሽ ደስ አይልም አይደለ ከገነት ደግሞ አስበው ከእግዚአብሔር ደግሞ አስበው ስለሆነ እግዚአብሔር የሚወለድበት ቀደም አንቺ መቅደስ ነሽ ይላል አይደል ያከበረሽ የወደደሽ ያደረብሽ ያጸናሽ አብ ወልድ መንፈስ ቅዱስን ቅዱስ ነው እያለ ከላይ አንስቶልን ነበር ቅዳሴው አሁን እዚህ ጋር ሲመጣ ደግሞ ማደሪያ ናት የእግዚአብሔር ማደሪያ ናት መጽሐፍም ተናገረ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እና ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ በግልጽ ተናገረ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ማለት ይላል እግዚአብሔር ከኛ ጋር ሆነ ስለሆነ እግዚአብሔር ከኛ ጋር የሚሆንበት መንገድ የሚወለደው ይሄንን አብ ሲፈልግ ነበር ከሰማይ ከደቡብ ከምስራቅ ሲያሻትት ነበር ብሏል አባ ሕርያቆስ እመቤታችን አዳም ራሱ እግዚአብሔርን ወደ ክብሩ የመለሰው በማን በኩል አድሮ ነው ሲባል በእመቤታችን ይሄንን እንግዲህ አይኔን እውር ያድርገው ካላለ በስተቀር አንድ ሰው መቼም ድንግልን ወለደችው እየተባለ እናቱ አይደለችም ተብሎ መቼም ከካዳ አንድ ሰው ከባድ ነው ያበሰረሽ ገብርኤል መልአክ ይላል ስለ ቅዱስ ገብርኤል ብስራትም ያነሳል ስለ አስተዳደጓም ያሰና አንደኛው ራሱ እግዚአብሔርን ያገኘንባት ናት መቅደስ ናት አምላክ የተወለደባት የመለኮት ማደሪያ ናት ለመዳናችን ምክንያት አንዱ እሱ ነው ሁለተኛ አዳም እግዚአብሔርን ማጣት ብቻ አይደለም አጋዥ ነው ያጣው ሰምቶ ከሆነ ዘፍጥረት 3 ላይ እግዚአብሔር አምላካችን አዳም ሆይ አትብላ ካልኩ ጸበለስ በላህን ሲለው አዳም ምንድን ነበር ያለው ብዙ ይሳሳታል እዚህ ላይ ሔዋን አሳሳተችኝ ይላል አላለም አዳም እንደዛ አላለም በነገር ላይ አዳም ያለው ምንድነው አጋዥ ረዳት ትሆነ ዘንድ ብለ የሰጠኸኝ ሴት ነው ያለው እሷ አሳሳተችኝ ነው ያለው
ስለሆነ አዳም አጋዥ አጥቷል። አዳም ረዳት አጥቷል። በዮሐንስ በኩል አጋዥና ረዳትን አግኝተናል ማለት ነው። የመጨረሻው የመስቀል ስጦታችን ምንድነው ሲባል እመቤታችንን ነው። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እነሆት እናትህ እነሆ ልጅሽ ብሎ ክርስቶስ አምላካችን ክብር ይግባውና ሲሰጥ ያገኘነው ትልቁ ስጦታችን ምንድናት ካልክ እመቤታችን ናትና አዳም አጋዣቶ ነበር እና አይተው ከሆነ የመነኮሳት የደናግላን የነቢያት ተስፋቸው ማረጋጊያቸው ድልድያቸው አንቺ ነሽ ሲል ይሄ ሁሉን አተን ነበር ማለት ነው። ይሄንን በእመቤታችን አግኝተናል። ሶስተኛ አዳም መልክን ያጣው እግዚአብሔር አምላካችን ዘፍጥረት 1:26 ላይ ሲፈጥረው ሰውን ያለው ሰውን በአርአያችንና በአምሳላችን እንፍጠራል። አዳም በበደለ ሰዓት ያጣው አምሳልነትን ነው። ይሄን አምሳል ለመሆን ሲናገር ኢሳይያስ በትንቢቱ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ አምላክ እግዚአብሔር አለ ዘርን ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በመሰልን ነበር። እመቤታችን ባትኖር ያቺ ዘር ባትቀር ኑሮ ከዚህ በኋላ የምንባባለው ሰዶምና ገሞራ እየተባባል ነበር የምንጠራው። ከዛ በኋላ ግን በእመቤታችን በኩል ግን ሕይወትን ስላገኘን ቅዱስ ጳውሎስ ምን ብሎ ተናገረ መሰለ? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ይላል። ክርስቶስ ደግሞ የተገኘው የተወለደው ደግሞ ከማን ነው? ከእመቤታችን። ይሄን መልክ ያገኘ ነው ክርስቶስ የሚለውን ስም ያገኘ ነው ከእመቤታችን ነው። እመቤታችንን አብልጠን ስንወድ ክርስቶስን የምንረሳ የሚመስላቸው ሰዎች አለ። እንደውም ሰው ክርስቶስን ለመረዳት በጣም መጠጋት ያለበት ወደ እመቤታችን። እኛ ከተወለደ በኋላ ያለውን ታሪክ ነው የምናውቀው። የሐዋርያት ትዝ ይላል ጭንቀታቸው። እስቲ ንገሪን በሆድሽ ምንድን ነበር የተፈጠረው? ጉጉት ነበራቸውና ማርያም ሲንን በልቧ ተጠብቀው ነበር ብሎ ነው የሰገው። ነገረ ክርስቶስን ለመረዳት ነገረ የማዳኑን ስራ ለማወቅ ሰው እመቤታችን ጋር መሆን መቻል አለበት። ሰው ወደ ቤቱ እመቤታችንን ይዞ መግባት አለበት። ኢየሱስ ክርስቶስ የሚለውን ስም በትክክል ለመረዳት ማለት ነውና በጣም የሚደንቅ ይሄንን ያነሳል። መልካችን ደምግባታችን ጌታችን ተሰቅሎ ደምግባቱን አጥቶ እኛ ደምግባት አግኝተናል ማለት ነውና ያቺ ዘር ባትቀር ኑሮ አለን እቺ ዘር በመቅረቷ ነው ይሄን ደምግባት ያገኘ ነው ይላልና አዳም በዚህ በሶስት መንገድ ነው። ሔዋን ጋር ስትመጣ ሴትነት በጣም ሴትነትን አይሁዳውያን እስካሁን ድረስ በጣም ነው የሚያጥላሉት። በሴቶች ምክንያት በሷ ምክንያት ሳትኳ አይደል ያሉና በጣም ነው የሚያጥላሉትና የሴትነት ክብር የተመለሰው በእመቤታችን በኩል። እኔ እህቶቻችን ሴትነትን ለመረዳት እመቤታችንን ቢያዩ ጥሩ ነው ብዬ አስባለሁ። ግንቦት አንድን እንደው በደንብ ቢያከብሩት ሴቶች እህቶቻችንና እናቶቻችን በደንብ የሴትነት ክብር ነውና በኦሪት ታስታውስ እንደነበር እንዲቆጠሩም አይፈልጉም። በጣም ነበር የሚንቋቸው። የቅዱስ ኤፍሬም ሶርያዊን በግልጽ አስቀመጠ። ሔዋን አለ ዕፀ በለስን ቀጥፋ ደም እንዲፈስ አደረገች ይላል። የሞትን ፍሬ በላች ወይም ደግሞ የሞትን ፍሬ ሰጠችን ይላል። እመቤታችን ግን በትህትና ተቀብላ የሕይወት ፍሬ የሆነውን ክርስቶስን ሰጠችና ፍሬ ሕይወት ክርስቶስ ካንቺ ተገኝቷልና ይላል ውዳሴ ማርያም ላይ ማለት ነውና አንደኛ በፍሬ ደረጃ ካሳውናታለች እመቤታችን። ይሄንን ጉዳይ ነው በጥልቀት በምሳሌ በዛም በዚህም እያለ የሚያብራራለን። ሁለተኛ ደግሞ በፍሬ ደረጃ ብቻ አይደለም በሕይወት ደረጃ ካሳውናታለች እና ሔዋን ታስታውስ እንደነበር ትህትና አልነበራትም እና በትዕቢት መንፈስ ነው ቆርጠው የበሉት። ትህትና ማለት በነገር ላይ ሰዎች እንዲነህ ብለው ሲነግሩ ወይም ደግሞ ራስህን እንዲነኝ እያልኩ መግለጥ አይደለም። መስማቷ ማለት አሁን ካነሳኸው አንፃር ይሄ እመቤታችን ስትሰማ ትህትናዋን ነው የሚገልጸው። ትንቢተ ኢሳይያስን ታውቃለች፣ ከሰው እንደሚወለድ ትረዳለች። ሲነገራት ይህ እንዴት ይሆናል አለች። እኔ እኮ ወደፊትም ቢሆን ባል አላገባም የማታምን ሆነ አይደለም። ትህትናዋን ሲገልጽ እኔ እኮ ይሄ እኮ የሚገባኝ አይደለሁም ነው። እንደውም ትልቁ ጸሎቷ የትዕቢት መንፈስ ወደ ልቧ እንዳይገባ ነበረ ይላል። እንደምን ለኔ ይሄ ይሆናል? ምክንያቱም አስቀድሞ መቅድሞ ውሃ በቀዳላት ይቺን ቅድስት አግኝቼ ባገለግላት ብላ ታስብ ነበረ። ሔዋን ያደመጠችው ማረጋገጫን ሳታገኝ አንድ ጊዜ ብቻ ነበረ። ለፍጥረት ሁሉ መርገምን ይዞ መጣ። የእመቤታችን ግን ድምፅ ይሁንልኝ የሚለው ፍጥረት ሁሉ አዳነ። ምክንያቱም ጌታ ባይወለድ እኛ አንድንም፣ ጌታ ባይወለድ አዳም አይመለስም። እንደውም ገድለ አዳም ላይ የሚለው ከገነት ከወጣ በኋላ ከገነት በቅርብ ርቀት ላይ ደብር ቅዱስ ላይ ያስቀመጠው ይላል። የበለጠ እንዲጸጸት የበለጠ እንዲያለቅስ ይላል። በነገራችን ላይ ከዛ በኋላ እኮ ገድለ አዳም ላይ ሔዋን አልቃሽ በጣም በነገር እንደምትወራው ማለት እንደምትሳለም አይደለችም። በጣም ጸሎተኛም እኮ ነበረች።
እንደውም እኮ እኔን ግደለኝና እኔን አጥፋኝና ሱንቶ በእኔ ምክንያት ነው ሲል እግዚአብሔር ማረጋጊያዎች ብዙ ነገሮችን ይሰጣቸው እንደነበረ ገድለ አዳም ላይ ይናገራል። እና ከንጹህ አካሉ ተርፋ ደግሞ ትድንባት ዘንድ ወይም ይድንባት ዘንድ ያስቀራትን ቅድስት ድንግል ማርያምን ሁልጊዜም አሻግሮ ያያት ነበረ። ስለዚህ ሔዋን በትዕቢቷ ወይም ደግሞ በመቸኮሏ የፍጥረታው የወደቀውን መልአክ ሰማች። ያ ከእግዚአብሔር የተላከውን አስቀድሞ በስላሴ ልቦና የነበረውን ወይም በሐሳባቸው የነበረውን ሲናገር መልአኩ ሲነግራት ይሁንልኝ ስትል ፍጥረት ሁሉ ዳነ። የመዳን ምክንያት ናትና እመቤታችንስ አሁን ታዲያ እንዲህ ከሆነ አዳም ከተመለሰ ለምንድን ነው ሲሉ የነገረ ማርያም ጸሐፍቶች ሲናገሩ አብዛኞቻቸው እመቤታችን ቅድስት ድንግል ማርያም እኛ በመንግስተ ሰማያት እንዴት መኖር እንዳለብን ያሳየች ነች። ማለት እንደ ሰው በደል ኃጢአት የሌለባት ናት። ምክንያቱም ጎሳ ልብ ቃለ ሰናየ ብሎ 3 ጊዜ ማለቱ አንድም ምስጢር ሲያመጣ እመቤታችን በሐሳብም በስጋም በነፍስን ቅድስና ስለመኖሯ የነገረ ማርያም ትርጓሜውን ይፈተዋል። ስለዚህ በምንም አይነት በደል የሌለባት በመጀመሪያው አዳም ራሱ የወደቀበትን መርገም ያነካት ናት። መርገም አነካት። ምክንያቱም ከንጹህ አካሉ የጠበቃት ዘርን አልክ ቅድም ኢሳይያስ የተናገረውን ዘርን አስቀረልን። የመርገም ኃጢአት የለባትም። ሁለተኛ አዳም ለመነሳቱ ምክንያት ናት። ቢኮዝ በሐሳቧም በስጋዋም ቅድስት ናትና ሲያበስራትም ይሄንን ነው ነገር ቅድስት ትሆኛለሽ አይደለም ያለ ነሽ ጸጋን የሞላብሽ ሆይ ትሞያለሽ አይደለም። በነገራችን ላይ ማስተዋል ያለብን የሞላብሽ ሆይ አስቀድሞ ነው የሰራት አስቀድሞ ነው የለያት። ቅድም አንተ እንዳነሳውና ማስተዋል እንድናገኝ የልቦናችንን ጫማ ማውለቅ ይገባልና ለዛ ነው ቅዱስ ጳውሎስም ሲናገር ገላትያን 4:4 ላይ የዘመኑ ፍጻሜ በደረሰ ሰዓት ከሴት የተወለደው ልጁን ላከልኝና እቺ ሴት ነው የተጠቀመው ቃል አይተኮን ሴት የምትለው ቃል ክብሯን እንዳገኘች ወደ ቦታዋ እንደተመለሰች ሆኗል። ለሰዎች በሙሉ ደግሞ የሔዋን እናቱና ተስፋውን አልሽ ነው እንግዲህ ነገረ ድነት ነው። ከዛ ውጪ የሚስጥረ ሥላሴን ጉዳይ ያነሳል። ቅድም ስናነሳው እንደነበረው አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው እያለ ምስጢረ ሥላሴን በደንብ በጥልቀት ያብራራል። ከዛ ባሻገር ግን አንድ ጉዳይ ያነሳል ቅዳሴ ላይ ይህንን ባሰብኩ ጊዜ ይላል አባ ሕርያቆስ ህሊናዬ በነፋስ ትከሻ ተጭኖ በምስራቅ በምዕራብ በሰሜን በደቡብ በዳርቻው ሁሉ ሊበር ይወዳል ይላል። ከዛ በጣም ነው የሚገርመው። ከዛ ሊበር ይወዳል ካለ በኋላ የፍጡራንን አኗኗር ያይ ዘንድ ጥልቀታቸውንም ይለክ ዘንድ የሰማይን ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉ ይዞራል አቅቶን ወደ ቀደመ አኗኗርም ይመለሳል ካለ በኋላ አሁን ገናናነቱን እንመርምር ጥልቀቱንም እናጥነና የገናናነቱን መጠን ለማመስገን የነቢያት የሐዋርያት አንደበት የማይቻለው ነው ይላል። ነቢያት ራሱ ሐዋርያት ራሱ እኛ አይደለንም ይላል። ከዛ ምን ይላል? ከእርሱ ጋር የበላ አብረን በልተናል ጠጥተናል ይላል አባ ሕርያቆስ። አያ አንድ ልብ መሆናቸውን ብታዩ ባይዘዌ እዚህ ላይ ስታነሳው የኦርቶዶክሳውያን የነገረ እግዚአብሔር ወይም የቴዎሎጂ ምንጭ ይሄ ነው ይላሉ። ምክንያቱም በተማህሎ የሚገኘው ማለት ይሄ ቀስ ያለ በትህትና መገለጥ ውስጥ የሚገኝ እንጂ አሁን ሌሎች እንደሚሉት the study of God የሚባል ነገር አይደለም። ማንም እግዚአብሔርን አጥንቶትና አውቆት ሊጨርሰው አይችልም እና የኦርቶዶክሳውያን የነገረ እግዚአብሔር ምንጩ ይሄ ነው፣ መነሻው፣ አስተምሮ ማሳያው፣ መገለጫው ይሄ ነው ይላሉ የነገረ መለኮት መምህራን። እና እንደውም መምህር አሁን ፕሮፌሰር ግርማ ባቱ ላይ በመጽሐፋቸው ላይ ይሄንን ሐሳብ ይገልጹታል። ቁርባን ላይ ነው የምንገባው። ከዛ እንግዲህ እንጠቅል ምን አለ ድንግል ሆይ የሚበላውን ያፈራሽ የሚጠጣውን ያስገኘሽልን። አሁን ረሃብና ጥም የለም። እመቤታችን ደጃፍ ላይ የሚጸና ሰው የሚገኝ ሰው የሚቆም ሰው ረሃብና ጥም የለም አስገኝተንሽና ብሎ ስጋው ደሙ ነው። እንግዲህ እሱ ስጋው ደሙ በንጽህና ሊቀበሉት እንደሚገባ በትህትና ሊቀበሉት እንደሚገባ ደፍረውት ሊቀበሉት እንደማይገባ ገና ታስታውስ እንደነበር ቅዳሴው ላይ ሲጀምር ምን ይላል መሰለ? መንፈሳቸውን ያረከሱ ሰዎች ይላል ሊቀምሱት የማይቻላቸው በእውነት ቁርባን ነው ይልና በበግ በጊደር በደም በላህም እንደነበረው እንደቀደመው አባቶቻችን መስዋዕት አይደለም እሳት ነው እንጂ ይላል። ፈቃዱን ለሚሰሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙንም ለሚክዱ ለአማጽያን ደግሞ የሚባላ እሳት ነው ይልና ይሄ ስጋና ደም ክርስቶስ ከኛ ጋር የሚኖርበት ትንሳኤ ተስፋችን የሆነውና የዘላለም ሕይወት የምንኖርስበት ስጋና ደም ከእርሷ እንደተገኘ አባ ሕርያቆስ ይዳስሳል።
ሚስጥረ ሥላሴ ያለው ሚስጥረ ሥጋዌ ያለው ያው ሰዓት ስላልበቃ ነው። መጨረሻ ላይ መዝጊያው ግን ቃለ ተማጽኖ ነው። ሀዳፌ ነፍሱ ላይ ስንገባ አዘክሪ ድንግል ይልና እያንዳንዱን ነገሮች መሰደዷን፣ መራቧን፣ መከራ መቀበሏን ስለ ክርስቶስ ያለውን ነገር ይናገርና ምን ይላል? ጥፋትን አይደለም ይቅርታን አሳስቢ፣ መዓትን አይደለም ምሕረትን አሳስቢ፣ ለጻድቃን አይደለም ለኃጥአን አሳስቢ፣ ለንጹሃን አይደለም ለተዳደፉት አሳስቢ ይልና አሁንም አብን ወልድን መንፈስ ቅዱስን እናመሰግናለን ለዘላለሙ አሜን ብሎ ይዘጋዋል ቅዳሴውና እዚህ የተሰበሰባችሁ ክርስቲያኖች በላይኛው በኢየሩሳሌም ይሰብስባችሁ ብሎ ነው የሚጀምረው። እነዛ በትዕቢት የነበሩ ሰዎችን ግን በጎ ነገር ነው የተመኘላቸው። አሁን እኛ ብንሆን ቅዳሴ ተገልጦልን አይደለም አንድ ቀን ቅዱስ ገብርኤልን ብናየው ሀገር ምናስቀምጥ አይመስለኝም። እና አባ ሕርያቆስ እመቤታችን ተገልጣለት ያውላ ነገር ሚስጥር በዘርፋፋ ቀሚሷ ሚስጥሩን ገልጣለት የለመነላቸው ያጠፋችሁ አይደለም ያላቸው፣ ይበትናችሁ አይደለም ያላቸው፣ ይሰብስባችሁ እቺም ታቦር ዘዶር ወዳለችበት እመቤታችን ቅድስት ድንግል ማርያም ያግባችሁ እና ጠላትን መውደድን አሳይቶናል አባ ሕርያቆስ ሰውን መውደድ ምን እንደሆነና ለሰው ደግሞ አሳስቢ ነው አዘክሪ ድንግል እያለ ይላልና እንግዲህ የተዛደፈ ነው እዛ ቅዳሴ ላይ ያለ ነው ኃጢአተኞች ነው ያለ ነውና አሜን እያልን የእመቤታችንን አማላጅነቷን ልንማጸን ይገባል ማለት ነው። መልካም እንግዲህ ከልብ ነው ማመሰግነው አሜን ነው ልንል የሚገባው። እንግዲህ እኛ የቻልነውን ያህል አቀረብን። አባቶቻችን ደግሞ ከዚህም በበለጠው ብሉያት ከሐዲሳት አንድ ላይ የተሸመኑበት እንደመሆኑ ሚስጥር ታሪኮችን የያዘ ምሳሌዎች ሁሉ የተፈታቱበት የኢያሱ ሐውልት ነሽ ይላል። አሁን ኢያሱ እንደውም ታሪኩ ላይ አንድ የሚያስቀምጠው አለ። ሞዓባውያንን አምላክን ነው የምታመልኩት ወይስ እግዚአብሔርን ሲሉ እግዚአብሔር በምን እናውቃለን ሲሉ አንተ በምትሰጠን ምልክት ይሆንልህ አሉት ይላል። እዚሁ እንትኑ ላይ ሲፈታው በሶስት ቅርጽ በሶስት ማዕዘን ያለው ድንጋይ ሰጣቸው ይላል እና ያንን ምልክት ሆነ ሐውልቱ ያንን አብ ወልድ መንፈስ ቅዱስ የሥላሴን ገጽ የሥላሴን ሶስትነትና አንድነት ያኖረበት እንደሆነ ምልክቱ ያ እንደሆነ ይጠቅሳል እና ብዙ ሚስጥራት ብዙ ታሪኮች ብዙ ሀተታዎች የሚፍታቱበት ነውና እንግዲህ መጽሐፉም አለ ሶፍት ኮፒውም አለ። ለምሳሌ ቅዳሴ ከመግባታችን በፊት ይህንን አንብበውት የቻለ ትርጓሜውን ደግሞ ምን ማለት እንደሆነ ጨምሮበት ለቅዳሴ ቢቆም የበለጠ ህሊናው ምድርን ከማየት በዚች ምድር ላይ ያሉት ትቶ ሰማየ ሰማያት እየወጣ ከቅዱስ አባታችን አባ ሕርያቆስ ጋር እመቤታችንን ቅዱሳንን ሥላሴን የማየቱ ጸጋ ወደዛ ያደርሰዋልና እንግዲህ ልንል የምንችለው ሱባኤው የተመቸ ነው ወቅቱ የተመቸ ነውና ከመቤታችን ጋር ይሁኑ። አንተም እዚህ ተገኝተ ሚስጥሩን እያፍታታ የቅዳሴው ሚስጥር እዚህ ተገኝተ ስላብራራልን ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን አስመምራን ያደልን። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍ ዝግጅታችን እንደሰማችሁት በሁለቱ ክፍል መጠቃለያውን አግኝቷል ማለት ነው። ነገረ ማርያም ተነግሮ የማያልቅ በእኛ አንደበት አይደለም ቅዱሳን ብዙ ጮኸውላት ያልደረሱበትን ሚስጥር አባ ሕርያቆስ በትህትናው ያብራራውን ነገር እኛ በቻልነው ወደ እናንተ አደረስን። ነገር ግን የአባቶቻችን ሚስጥር የመጽሐፍ ደግሞ ምንድነው በዚህ ላይ ያለው የመጽሐፍቶችን አባሪ አድርገን ከመጽሐፍቶች ምን ይገኛል የሚሉትን ጭማሪ አድርገን የምንረዳው በሱባኤው ስንቆም ነፍሳችን ሐሴት የምታደርግበት የእመቤታችንን ምስጋና እንደሰማችሁት ወደ እናንተ ቀርቧል። እመቤታችን በአማላጅነቷ ተጠብቀን የዛሬውን በዚህ ጨርሰናል። ሳምንት በሌላ እንገናኛለን። ቸር ቆዩልን። ሰላም ለፍልሰተ ሥጋኪ መካነ ፍስሐ ወኑዛዜ አበይረስዎ ለላ ወየልይዎ ለትካዜ